ዳጣዬ ምን ሆነሽ ነው እዚህ ጋር ቁጭ ያልሽው? አይ ምንም። እኔ እኮ ሳይሽ ዝም ብለሽ ታሳዝኝኛለሽ። ፊቴ ነው ብዙ ሰው ነው እንደዛ የሚለኝ። ፊትሽ እንኳን የዱርዬ ነው ነው ብለሽ ነው? ከኤቢ ጋር ግን በምን ተጣልታችሁ ነው? ኧረ ተያት ዝም ብላ ነው። በቀላል ነገር እኮ ነው ያኮረፈችው። ይኸውልሽ እሷ ነጭናጫ ብትሆን በጣም የሚያበሳጫት የናታን ጉዳይ ነው። ኧረ እኔ ምንም አላደረኩም። ከደበራት ደግሞ ከናታን እርቃለሁ፣ ችግር የለም። እንደዛ ነው የሚሻልሽ። በጣም እልኸኛ ናት። ሰላሜ እስኪ ፀጉሬ ነካኪ። ለምን? በቃ ደስ ሰለኝ። እናትሽ ፀጉርሽን አትደብስሽም ነበር እንዴ? ምነው ዝም አልሽ? አቢጌል ወይ ዳድ ግቢና በሩን ዝጊው አልኩሽ። ቦርሳውን ክፈችው። ለምን አባዬ? ነገርኩሽ እኮ አባትሽ ነኝ። አድርግ የምልሽን ነገር ታደርጊያለሽ። ቦርሳውን ክፈችው እኮ። ለምንድን ነው የምከፍተው አባዬ? ክፈችው አልኩሽ። አንቺ ክፈችው አልኩሽ እኮ። ምን ታይኛለሽ? ክፈችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ዳጣ ክፍል 5 ነው። ዳጣ እንግዲህ በየሄደችበት ፈተና እየገጠማት ነው ያለው። በጣም ነው የምታሳዝነው። እውነት ለመናገር በጣም ነው ያሳዘነች ማለት ነው። ምሳሌ ድራማ ላይ እንግዲህ ሰውን ለመርዳት ባደረገችው ነገር ነበረ እንግዲህ ዝና እያሰቃያት ያለው። በአሁኑ ሰዓት ደግሞ ያው ቤተሰቤን አገኘሁኝ፣ እህት ወንድም አገኘሁ፣ አባት መከታ አገኘሁኝ እያለች እንግዲህ ደስተኛ እየሆነች ባለችበት ሰዓት እንግዲህ አቤጊ ያው ናታንን ስለምታፈቅረው ናታን ደግሞ እንዳያችሁት ዳጣ ተመችተዋለች። ያው በሌላ ነገር ባይሆንም ግን የልጅቷ ስርዓትኝነት የዳጣ ሁኔታ ሁሉ ነገሩ ስለተመቸው እንግዲህ ናታን ዳጣን ለመቅረብ ምንም የፈጀበት ጊዜ የለም ማለት ነው። እሷም እንግዲህ እንዳያችኋት ቀለል ያለች ልጅ ናት። እሱን ለመቅረብ ምንም የከበዳት ነገር የለም። የምትቀርበው እንደ ወንድምነት ነው። ዳጣን እንዳያችኋት እንግዲህ ከአሁን በፊት ምንድን ነው ያለችው? እኔ ወንዶች ሁሉ ወንድሞቼ ነው የሚመስሉኝ። ስለዚህ ማንንም ወንድ በፍቅር መቅረብም አልፈልግም፣ ቀርቤም አላውቅም። ምናልባት ከወንድሜ ፍቅር ይዘኛል ብዬ ስለማስብ ወደ እንደዚህ አይነት ነገር ውስጥ መግባት አልፈልግም እያለች ነበረ። እንግዲህ አይታወቅም። እውነት ለመናገር ዳጣ እንግዲህ ናታን ወንድሟ እንደሆነ ስለማታውቅ ምናልባት እሷም ፍላጎት ሊኖራት ይችላል። ግን ለሰላም እንዳለችው ከሆነ ምንም አይነት ሁኔታ ምንም አይነት ስሜት ለሱ እንዳሌላት እንዲሁም ደግሞ አቤጊ የምታብደው በሱ ከሆነ ልትተውላት ከሱም ልትርቅ እንደምትችል ተረድተናል ማለት ነው። እንግዲህ ያለፈው ክፍል ላይ እንዳያችሁት አቤጊ የእናቷን ጌጣጌጥ አንስታ ደብቃ እንግዲህ ናታንና ዳጣ እንግዲህ ውጭ በሄዱበት ነበረ እንደዚህ አይነት ስህተት የሰራችው እንዲሁም ደግሞ የእናቷን ጌጣጌጥ የደበቀችው ማለት ነው። በጣም በሚያሳዝን ሁኔታ አቤጊ በአሁኑ ሰዓት እንግዲህ ዳጣን የሚጎዳ ነገር ምንም ቢሆን ከማድረግ ወደኋላ አትልም ማለት ነው። በጣም ጨካኝና አረመኔ ሴት ናት ማለት ነው።
በጣም የሚያሳዝነው ደግሞ ምንድነው ናታን ለአቤጊ ምንም አይነት የፍቅር ስሜት የለውም። እንደውም በተደጋጋሚ ጊዜ አንቺ በጣም መጥፎ ሴት ነሽ፣ በጣም ባለጌ ነሽ እያለ እየነገራት ነበረ። እሷ ግን ምንም ሊገባት አልቻለም። እንግዲህ ይህንን ነገር ማድረግ ያለብኝ ከዚህ ቤት ዳጣን ሳስወጣት፣ ስሟ እየጠፋብኝ ነው ዛሬ። እንግዲህ የተከበራችሁ ቻናል ቤተሰቦች በጣምም ስላሳዘነች ነው ማለት ነው። በጣም እያለቀሰች ነበረ ዛሬ። በጣም ነው የምታሳዝነው። እንግዲህ አቤጊ ምንድነው ያደረገችው? እንዳያችሁት የእናቷን ወርቅ ሰርቃ ባለፈው ክፍል ላይ መጨረሻው አካባቢ እንግዲህ ዳጣ እና ናታን ወደ ቤት ሲገቡ በጣም መፋጠጥ ተፈጥሮ ነበረ። በቀጣይ ምን ይፈጠራል እያልን ሁላችንም በጉጉት እየጠበቀን ነበረ። እንግዲህ እንደፈራ ነው እንዳያችኋት እና አቤጊ እናት እንግዲህ አንገቷን አንቃታለች ማለት ነው። አንገቷን አንቃ እንግዲህ ለረጅም ጊዜ እያስጨነቀቻት ነበረ። ልጅቷ ግን ምን እንደተፈጠረ ራሱ ስለማታውቅ ምን አድርጌ ነው፣ ምንድን ነው እያልሽ ያለሽው፣ ምን ሆኖ ነው፣ ምን ተፈጥሮ ነው እያለች እንግዲህ በተደጋጋሚ እየጠየቀቻት ነበረ። መጨረሻ አካባቢ ላይ እንደውም ልጅቷን መተንፈስ ሁሉ አቅቷት ነበረ። በእርግጥ የእነ አቤጊ አባት ይሄ ሁሉ ሲፈጠር ዝም ብሎ ማየት አለበት ብዬ አላስብም። ምክንያቱም ልጅቷ የዛን ጊዜ ወይ የልብ ድካም ቢኖርባት ወይንም ደግሞ የተለያዩ ህመም ቢኖርባት ልጅቷ ጸጥ ትል ነበረ። ምክንያቱም ለረጅም ጊዜ ይዛት እያሰቃየቻት ነበረ ማለት ነው። በእርግጥ እኔ በሴትዮዋ አልፈርድም። ምክንያቱም ከአሁን በፊት እንደዚህ አይነት ቤት ውስጥ እንደዚህ አይነት ስህተት ተሰርቶ ስለማያውቅ አሁን አዲስ ሲሆንባት እንግዲህ ቀጥታ ልታስብ የምትችለው ዳጣን ነው። ምክንያቱም በቅርብ የመጣችው ዳጣ ናት። እነሱ ቤትም ከአሁን በፊት እንደዚህ አይነት ስህተት ተሰርቶ ስለማያውቅ ቀጥታ ያው ወደ ዳጣ ነው ነገሮች ሁሉ የሚያመለክቱት ማለት ነው። እንግዲህ ዳጣም ከረጅም ሲቀይ በኋላ ሴትዮዋ ከለቀቀቻት በኋላ እንግዲህ አባቷ ወደ ክላሳቸው ወስዶ ሊጠይቃት ሞክሯል። እሷም ምንም አይደለም አባዬ፣ እኔ ይሄ ሁሉ ጭንቀት ይሄ ሁሉ መከራ ለእኔ አዲስ አይደለም። በእርግጥ ከአሁን በፊት ሰርቄ ያውቃለሁኝ፣ ከሰው ኪስ ሞባይል፣ የተለያየ ነገር ሰርቄ ያውቃለሁኝ። እሱን የማደርገው ግን በጣም ስለሚርበኝና ስለሚቸግረኝ ነው። ነገር ግን ከነ ብሩክ ጋር ከተገናኘሁ በኋላ ከነ ምሳሌ ጋር ከተገናኘሁ በኋላ አይርበኝም። ምግብ የሚገዙልኝ እነሱ ናቸው፣ የተለያየ ነገር የሚያደርጉልኝ እነሱ ስለሆኑ ምንም ልፈልግ ልሰርቅ አልችልም። ከዛ ወዲህ ስርቆት የሚባል ነገር ትቻለሁኝ። እዚህ ቤት ደግሞ መጥቼ ምን ነክቶኝ ልሰርቅ የሚችል ይመስልሃል? ምክንያቱም ሁሉም ነገር አለ፣ ሁሉንም ነገር አንተ ታሟላለህ። እኔም ምንም የጎደለብኝ ነገር የለም፣ ምንም ያጣሁት ነገር የለም። ስለዚህ እኔ ምን እንደተሰረቀ ምን እንደጠፋ እንኳን የማውቀው ነገር የለም። ብታምነኝም ባታምነኝም የራስ ጉዳይ ነው። እውነታው ግን እሱ ነው በማለት እንግዲህ ለአባቷ ነግረዋለች ማለት ነው። በዛም ላይ በጣም እያለቀሰች እና ስሜታዊ ሆና ነበረ። በጣም የሚያሳዝነኝ ነገር ግን በየሄድኩበት ሁሉ መከራና ችግር አያጣኝም። ሁሉም ቦታ እያለቀስኩ ነው የምኖረው። ትንሽ የሚያሳዝነኝ ህይወቴ ይሄ ነው እንጂ በእርግጥ ምንም አልመሰለኝም። ምክንያቱም እንደዚህ መታነቁም ሆነ መደብደብ ያደግኩበት ስለሆነ ብላ እንግዲህ አባቷን እንግዲህ ልቡን ሰብረዋለች ማለት ነው። አባትየውም ልመንሽ ወይ ታዲያ እውነት አልሰረቅሽም ወይ? ምን ላድርግ ታዲያ? ታውቂያለሽ ቤቱም የተከበረ ቤት ነው። እስካሁን እንደዚህ አይነት ስህተት ተሰርቶ አያውቅም። እዚህ ግቢ ምንም አይነት ነገር ጠፍቶብን አያውቅም። ታውቂያለሽ ግቢ ውስጥም ያለኛ ፍቃድ ማንም ሰው መግባትና መውጣት አይችልም። ስለዚህ አሁን ይሄ ነገር የተፈጠረው አንቺ ከመጣሽ በኋላ ነው ይላታል። እኔ እኮ አልፈርድባችሁም፣ ምንም የምፈርድባችሁ ነገር የለም። በእርግጥ እኔ ከመጣሁ ነው ይሄ ነገር የሆነው። ነገር ግን እኔ ያደረግኩት ነገር አይደለም እና ምን አድርጊ ትለኛለህ? እኔስ ምን ላድርግ? አልወሰድኩም እያለች እንግዲህ በተደጋጋሚ ጊዜ አባቷን እንዲያምናት ስትጠይቀው ተመልክተናል። አባትየውም እንግዲህ ችግር የለውም አንቺ ተረጋጊ፣ ማልቀስ የለብሽም፣ እኔ ነገሮችን በቅርበት ተከታትዬ ማውጣት ይኖርብኛል ብሎ እንግዲህ እሷን አረጋግቷት ሴትየዋን ወደ እሱ ክላስ ጠርቷታል ማለት ነው። እንግዲህ ሴትየዋን ከጠራት በኋላ ሴትየዋ ምንድን ነው ያለችው? አይ እኔ የምፈልገው ይች ልጅ ከዚህ ቤት እንድትወጣ ነው። ማናት ይች ልጅ? ምንድን ናት? ለምንድን ነው አንተስ ከኔ ሚስጥር መደበቅ የፈለግከው? ድንገት ከጎዳና አንስቼ አመጣኋት ትላለህ? እንዴት ነው ዝም ብሎ ከጎዳና ላይ አንስተህ ከልጆች ጋር እንድትኖር የምፈቅድላት?
ልጆቼን ምን እንደምታደርግብኝ በምን ታውቃለህ? ዛሬ ወርቅ ጠፋ፣ ነገ ደግሞ ልጆቼ ላይ ምን እንዳሰበች ምን አውቃለሁ በማለት ሴትዮዋም እንግዲህ ያላትን ፍራቻ ለባሏ ነግራለች። በእርግጥ እኔ በሴትዮዋ ምንም አይነት ፍርድ የለኝም። ምክንያቱም ምንም የምታውቀው ነገር የለም። ልጇ ይሄ ሁሉ ስህተት እንደምትሰራ ስለማታውቅ ለልጆቿን በማሰብ ነው ማለት ነው የእነ አቤጌ እናት እንደዚህ የምታደርገው። እኔ በሴትዮዋ አልፈርድም ማለት ነው። እንግዲህ በሌላ በኩል ደግሞ ናታን ያው በጣም ልጅቷ ስለከፋት እንግዲህ ውሃንና ዳጣን ደብቆ ይዞ ወጥቶ እንዳያችሁት እንዲዝናኑ እንዲሁም ደግሞ ዳጣም ነገሮችን እንድትረሳ እያደረገ ነበረ። በጣም ደስ በሚል ሁኔታ ኬክ እየጋበዛቸው ነበረ። ኬክ እየጋበዛቸው ባለበት ሰዓት እንግዲህ ውሃን የሆነ ጥያቄ ጠይቀዋት ነበረ። እሱ ምንድን ነው የእናትሽን ሀብል ጌጣጌጦች ማን ነው የሰረቀው አይተሻለሁ ሲላት፣ አዎ አይቻለሁኝ ብላ ነግረዋለች ማለት ነው። ማን ነው የሰረቀው እስቲ ንገሪኝ ብሎ ጠይቋታል። አይ አቤጌ ናት፣ ግን እኔ ኪሷ ላይ ተንጠልጥሎ ሳየው ምንድን ነው ብዬ ልቀበላት ስል በጥፊ መታችን። ስለዚህ አቤጌ ኪስ አይቼዋለሁ ሁሉንም ጌጣጌጥ በማለት እንግዲህ ውሃ ተነግራለች ማለት ነው። ውሃ ማለት እንግዲህ በጣም ትንሽ ልጅ ናት። ሁሉንም ነገር ያየችውን ነገር ደብቂ እንኳን ብትባል መደበቅ ማትችል ልጅ ናት። ምክንያቱም ገና ጥሬና ብስሉን ያለየች ሕፃን ስለሆነች ሁሉንም ነገር እውነታውን ነው የምትናገረው ማለት ነው። እንግዲህ ይህንን በሰሙ ጊዜ ዳጣና ናታን በጣም ነበር የደነገጡት። ምክንያቱም አቤጌ እንደዚህ እንደምታደርግ በፊቱ ነው ናታን ያውቅ ነበረ። ምክንያቱም እዛ ቤት ዳጣ እንድትቀመጥ እንዲሁም ደግሞ እንድትኖር አትፈልግም። በጣም ነው የምትጠላት ማለት ነው። ስለዚህም ናታን ምን አለ፣ ይሄ ነገር በቃ ቤት መስማት አለባቸው ብሎ ለዳጣ ሲነግራት፣ ተው እባክህ ናታን፣ ይህን ነገር ብለን ደግሞ ቤቱን እንደገና መበጥበጥ የለብንም። ስለዚህ እነሱ ባገኙት አጋጣሚ አጣርተው መድረስ ይችላሉ ስትለው፣ አይ በእርግጥ ውሃ ለመረጃነት የምትሆን ልጅ አይደለች፣ በጣም ሕፃን ናት። ግን የሚገርምሽ ነገር ውሃ ምንም አይነት ነገር አትዋሽም ብሎ እንግዲህ ነግሯታል ማለት ነው ለዳጣ። እንግዲህ በጣም ነው ደስ ያለው ማለት ነው ናታን። ምክንያቱም ዳጣ በዚህ ሁኔታ በውሸት ስታለቅስ እንዲሁም ደግሞ ይሄን አይነት ወንጀል ሲጣልባት ማየት አትፈልግም። ሌላም ደግሞ ምንድነው ናታንን የአቤጌ እናት አንተም የእሷ ተባባሪ በመሆነ በጣም አዝናለሁ፣ በዚህ አልጠብቅህም ነበር እያለች እንግዲህ እሱንም ወራርፈዋለች እንዳየችሁት። ይህ ነገር ናታንም ነፃ የሚያወጣ ነገር ነው ማለት ነው። በጣም ነው ደስ የሚለው። እንግዲህ ሰላምና ዳጣም ተገናኝተው ነበር እንዳያችሁት። ዳጣ በጣም መደገፍ ትፈልጋለች፣ መታቀፍ ትፈልጋለች፣ ሰው አለሁሽ እንዲላት ትፈልጋለች። በቃ ከጎኗ ሰው እንዲቆም ትፈልጋለች እና ብቸኝነት ነው የሚሰማት። ለአባቷ ምንድን ነው እኔ ሁሉ ጌጣጌጥ እንደምትለው ከሆነ በጣም ብዙ ነው፣ ይሄ ሁሉ በሰርቅ ኖሮ ምን አደርጋለሁ? እኔ ግን ከእናንተ ምንም አይነት ሀብት ንብረት አልፈልግም። እኔ የምፈልገው ቤተሰብ ነው፣ እህት ወንድም ነው የምፈልገው፣ ሌላ ምንም ነገር አልፈልግም በማለት ለአባቷ አስረድተዋለች። እንግዲህ ዳጣ እንደምትፈልገው ሰው አለሽ፣ ከሰው ነው የተገኘሽው፣ ቤተሰብ አለሽ መባልን ብቻ ነው የምትፈልገው ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ ያለችበት ሁኔታ ግን በጣም ነው የሚያሳዝነው። ሰላም እንግዲህ አይዞሽ ዳጣዬ ብላ አረጋግታት ራሷን እንግዲህ እንደ እናት ራሷን አሽታላት እንዲሁም የተለያዩ ምክሮች ሰጣት። አቤጌ የምትልሽን ነገር አድርጊ፣ አቤጌ ምንም ነገር እሷ ያለችው ነገር ነው እዚህ ቤት መደረግ ያለበት። በዛ ላይ ደግሞ ናታንን ስለምታፈቅረው ለዛ ይሆናል አንቺን የጠላችሽ ብላታለች ማለት ነው ለዳጣ። ዳጣም እንግዲህ የሆነ እንደዚህ የሚያደርጋት እኔ ከናታን ጋር መቀነስ እችላለሁ ብላ እንግዲህ ተናግራለች ማለት ነው። ያው በጣም ነው የሚያሳዝነው። እኔ ዳጣና ናታን እንዲራራቁ ከማልፈልግ ሰዎች ውስጥ አንዷ ነኝ ማለት ነው። እንግዲህ ናታንም ውሃ የነገረችውን መረጃ በመያዝ ቀጥታ እንግዲህ ሰውየውን ነው ማለት ነው ወደ መኝታ ክላሱ የጠራው። እንግዲህ የእነ አቤጌ አባት እና ብሎ ሲጠራው ቶሎ ነበር ወደ ናታን ክላስ የሄደው። ናታንም እንግዲህ በጣም ይቅርታ እዚህ ድረስ አንገላታው በማለት ምን ፈልገህ ነው ደህና አይደለህም ወይ ሲለው፣ አይ ደህና ነኝ፣ ግን አንዳንድ ነገር ላወራ ፈልጌ ነው ጋሼ፣ አንተ አስተውለና ቀስ ብለህ አስበህ ስለምታደርግ
ሁሉንም ነገር ቀስ ብለን እንድትደርስበት ስለፈለግኩ ነው። ታውቃለህ ዛሬ ውሃንና ዳጣን ይዣቸው ወጥቼ ነበረ። ዳጣንም ውሃንም እንግዲህ አንዳንድ ነገር እየጠየኳቸው ነበረ። ታውቃለህ ውሃ ለመረጃ የምትበቃ ሰው አይደለችም፣ ሕፃን ናት። ግን ቢሆንም አትዋሽም፣ ያየችውን ነገር ትናገራለች። እባክህን ጌጣጌጡን የወሰደችው ልጅ አቤጊ ናት ብለዋል። ቀስ ብለህ በራስ መንገድ ገብተህ ማጣራት ይኖርብሃል በማለት እንግዲህ ለአባትየው ሲነግረው አባትየው በጣም ነበር የደነገጠው ማለት ነው። በፍጹም ይህን ነገር ታደርጋለች ብሎ አላሰበም። ምክንያቱም ለዳጣም እከሌትም ልጆችም ሆኑ እከሌት ሰራተኛውን ብትሆን እንደዚህ አይነት ነገር አታደርግም። ስለዚህ አንቺ ከመጣሽ ነው ነገር የተፈጠረው። እንግዲህ ማን ሊሆን ይችላል በማለት ነበረ ዳጣን እየጠየቃት የነበረው። በእርግጥ ዳጣ ላይ ይሁን ብለዋለች። እንግዲህ ሰውየውን በተባለው መሰረት እንግዲህ ሰተት ብሎ አቤጊ ክላስ በሚሄድ እንግዲህ ሻንጣዋ ውስጥ የደበቀችውን የእናቷን ጌጣጌጥ አግኝቶ እንግዲህ ራሱ ክላስ ይዞ ሄዶ አቤጊን ጠርቷታል ማለት ነው። አቤጊ እንግዲህ ሲጠራት በየአባቴ ብላ ነበር ሄደችው። ጉዷን አላየችም። ስትሄድ ግን ያየችውን ነገር ማመን ነበር ያቃታት። እሱ ምንድን ነው ሻንጣዋ ውስጥ እንዳለ የእናቷ ጌጣጌጥ ነበር ያለው ማለት ነው። ክፈችው ይህን ሻንጣ ሲላት ለምንድን ነው የምከፍተው? ምንድን ነው አባዬ? ምን አስበህ ነው? ምን አዲስ ነገር አለ? እያለች እንግዲህ አፏ ሲተሳሰር ተመልክተናታል። ያው ምንም ማድረግ ስለማይቻል እንግዲህ ክፈች ብሏታል። እሷም አባቷ ስለሆነ እንዲሁም ደግሞ ያሉት ክላስ ውስጥ ስለሆነ ያው ሊገርፋትም እንደሚችል ስለምታውቅ ያለ ውድ በግዷ ሻንጣውን ከፍቷለች። ሻንጣው እንግዲህ ውስጡ ምን ይኖራል የሚለውን በቀጣይ ነው የምናየው። እንግዲህ አቤጊ ተዋርዳ ማየት የምትፈልጉ ካላችሁ ላይክ አድርጉ። ስለምትከታተሉ በጣም ነው የማመሰግነው። ሰላም